የደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 22 የአምባሳደሩ ባለቤት የሰጠችው ሁለንተናዊ ድጋፍ በኤምባሲ ውስጥ መኖር ከጀመርንበት ከግንቦት 1983 ዓመተ ምህረት እስከ መስከረም 1984 ዓመተ ምህረት ድረስ ያሳለፍነው የኑሮ ሁኔታ ከአሁን በፊት ገልጨዋለሁ። ከአዲሱ ዓመት ጀምሮ ኑሮን በተረጋጋ ሁኔታ ለመግፋት በተነሳሳንበት ወቅት ካደረግነው የስነ አእምሮ ዝግጅት ሌላ በማቴሪያል በኩል የተለወጠ ነገር አልነበረም። ይሄውም ኤምባሲው እንደ በፊቱ ሁሉ ደረቅ ራሽን ከማቅረብ ሌላ ምንም ነገር ለማቅረብ ዝግጁ አልነበረም። በምግብ ዝግጅትና ጽዳት ስራ እንድትረዳን የተቀጠረችልን ሰራተኛ ግን ስራዋን እንድትቀጥል ተደርጓል። በወቅቱ መፍትሄ ያልተገኘለት ዋናው ችግር ከኤምባሲው የሚቀርብልን የደረቅ ራሽን ምግብ ጉዳይ ነበር። የዚህ አይነት ምግብ በመስራት ስራ ላይ ለሚሰማሩ ሰዎች ለተወሰነ ጊዜ የሚቀርብ እንጂ እንደኛ በአንድ ስፍራ በቋሚነት ለሚኖሩ ሰዎች የሚቀርብ አልነበረም። ይሁንና ኤምባሲው ከዚህ የተለየ ትኩስ ምግብ እንደማያቀርብልን ከተረዳን በኋላ የራሳችንን መፍትሄ አበጀን። ይሄውም ከሚሰጠን ደረቅ ራሽን ውስጥ በትኩስ ምግብ መልክ ተዘጋጅቶ ሊቀርብ የሚችለውን የምግብ አይነት በመለየትና በማሰራት ከዚህ በላይ የሚያስፈልጉትን ልዩ ልዩ ቁሳቁሶችን በራሳችን ወጪ ለመሸፈን ወሰን። ይህንን አሰራር ከመስከረም ወር በፊትም ተግባራዊ ያደረግን ቢሆንም በተረጋጋ ሁኔታ ኤምባሲ ውስጥ ለመኖር ከወሰንን በኋላ ግን ወጫችንን ስርዓት ባለው መልክ በመተመን እያንዳንዳችን በየወሩ ተራ እየገባን ስራውን ማስተዳደር ጀመርን። በዚህ መሰረት ለትኩስ ምግቦች መግዣ በወቅቱ ከእያንዳንዳችን በየወሩ 170 ብር በኋላም ወደ 180 ብር ከፍ ብሎ ወጪ ስናደርግ ቆየን። በጊዜው ይሄንን ወጪ ለኔ የምትሸፍንልኝ የባለቤቴ እህት አስራቴ ነሽ ስትሆን እርሷ ባትደግፈኝ ኖሮ ከፍተኛ ችግር ላይ ወድቅ ነበር። ምክንያቱም በወቅቱ አልማዝ ራሷን ለመቻል የምትሯሯጥበት ጊዜ እንጂ እኔን ለመደገፍ የምትችልበት ወቅት አልነበረም። በመሆኑም በዚህ ሁሉ ችግር ውስጥ ከጎኔ በመቆም ስትደግፈኝ የቆየችው አስራቴ ነሽ ነበረች። ከዚህ ሌላ እኔን ለማስደሰትና ያለሁበት ሁኔታ እንዳይሰማኝ በየባሉ የምትልከው የምግብና የመጠጥ ድግስ የማይረሳ ነው። ለ1984 ዓመተ ምህረት አዲስ ዓመት በዓል ማክበሪያ በሚስስ አንጀሌቲ በኩል የላከችልን የመጀመሪያው የምግብና የመጠጥ ድግስ ሁላችንንም ልዩ ደስታ እንደሰጠን አስታውሳለሁ። በዚያን ወቅት ከማስታውሳቸው ነገሮች ውስጥ አንዱ ሚስስ አንጀሌቲ በየጊዜው ቤታችን እየመጣች በሀገር ውስጥ ስላለው የፖለቲካ ሁኔታ የምታጫውተን ነበር። ከብዙ ሰዎች ጋር ትገናኝ ስለነበረ በህዝብ ዘንድ ስላለው ስሜትና በተጨማሪም የዲፕሎማቲክ ማህበረሰቡ ስለ ኢትዮጵያ ወቅታዊ ሁኔታ የደረሱበትን ግምገማ አልፎ አልፎ ትነግረን ነበር። በሌላ በኩል ደግሞ ሞራላችን እንዳይወድቅና ከቤተሰብ ጋር በደብዳቤ እየተገናኘን አስቸጋሪውን ጊዜ በደህና እንድናሳልፍ ያደረገችልን ድጋፍ ቀላል አልነበረም። ወደ ኤምባሲው ከመጣን በስድስተኛ ወር ላይ አዲስ አበባ የሚገኘው የዓለም ቀይ መስቀል ማህበር ተወካይ መጥቶ እንደሚጎበኘን ተነገረን። ተወካዩ የስዊዝ ዜግነት ያለው ሰው ሲሆን የመጣውም ከዋናው መስሪያ ቤት ከጄኔቭ ታዞ መሆኑን የኛን ሁኔታ ለመመልከትና እኛንም በገጽ አግኝቶ ለማነጋገር እንደፈለገ ተገለጸልን። ዋናው መስሪያ ቤት በማን አሳሳቢነት ይሄን እርምጃ ለመውሰድ እንደወሰነ ለኛ ግልጽ የነበረ ባይሆንም ተወካዩ ሲመጣ ስለምናነሳው ጉዳይ ተነጋግረን ከተስማማን በኋላ የተወካዩን መምጣት መጠባበቅ ጀመርን። በመጣበት ዕለት በተለይ በተዘጋጀው በአንደኛ ጸሐፊው መኖሪያ ቤት ያነጋገረን ሲሆን የኤምባሲው ተወካይ እንዲገኝ አልተደረገም። ይሄም የተደረገው እንደተገለጸልን ከሆነ ችግራችንን ያለ ተጽዕኖ ለመናገር እንድንችል ነበር። እኛ የጣሊያን መንግስት ስለሚያደርግልን እንክብካቤ ከማመስገን ውጪ የተለየ ነገር ሳናነሳ ትኩረት የሰጠነው ማህበሩ ከኢትዮጵያ ሊያስወጣን የሚችልበትን መንገድ እንዲያፈላልግልን ብቻ ነበር። በሌላ በኩል እርሱ ስላኗኗራችን ሁኔታ ለማወቅና ችግሮች ካሉብን እንድንገልጽለት ፈልጎ ነበር።
ይሁንና በአኗኗር በኩል ችግር እንደሌለብን ገልጸን ግንኙነቱ ሊያበቃ ሲል እኔ በግሌ ስለ ትንሿ ልጄ ስለ ብሩክታዊት አነሳሁበት። ብሩክቲ ገና የ2 ዓመት ተኩል ልጅ መሆኗንና በዚህ ዕድሜዋ ከእናትና ከአባቷ ተለይታ ከአክስቷ ጋር ስለምትኖር የሚቻል ከሆነ የቀይ መስቀል ማህበር ከእናቷ ጋር እንዲያገናኛት ጥያቄ ያቀረብኩለት። ተወካዩ ለጊዜው መልስ ሊሰጠኝ ባይችልም ሁኔታውን እንደሚያጠናው ገለጸልኝ። በመሰረቱ የብሩክቲን ጉዳይ ለተወካዩ ያነሳሁበት ምክንያት በወቅቱ አንድ ስጋት ስለነበረኝ ነው። ይሄውም የወያኔ መንግስት እኔን ከኤምባሲው እንደወጣ ለማስገደድ ብሩክቲን ለመያዣነት ቢያስራትስ የሚል ስጋት ስላደረብኝ ይህ ከመሆኑ በፊት ጉዳዩን የቀይ መስቀል እንዲያውቀው ለማድረግ ነበር። ወያኔ በጊዜው ይሄን እርምጃ ቢወስድ እጄን ከመስጠት ሌላ አማራጭ አልነበረኝም። ከቀይ መስቀል ተወካዩ ጋር ንግግራችንን ጨርሰን ከተለያየን በኋላ ያልጠበቅነው ወቀሳ ከኤምባሲው ወይም ከአምባሳደሩ ደረሰብን። ለቀይ መስቀል ተወካዩ የጣሊያን መንግስት በደም እንዳልያዘንና በኑሯችን ላይ ችግር እንዳለብን አቤቱታ ማቅረባችን ውለታ ቢስ ስለመሆናችን የሚያመላክት መሆኑን ይገልጻል። ይህንን ወቀሳ መታ የነገረችን ሚስስ አንጀሌቲ ስለነበረችና ለጊዜው ባላደረግነው ነገር መወንጀላችን በጣም ስላናደደን ሁኔታው እንዲጣራ ጠየቅን። ከቀይ መስቀል ተወካዩ ጋር ስንወያይ የኤምባሲ ተጠሪ ባይኖርም ውይይታችን በቴፕ ሊቀዳ እንደሚችል በመገመት ሁኔታው ቢጣራ እውነተኛነታችን ሊረጋገጥ ይችላል በሚል እምነት ነበር እንዲጣራ የጠየቅነው። የሆነ ሆኖ ጉዳዩን በተዘዋዋሪ መንገድ በማጣራታቸው ይሁን ወይም የኛን ቃል በመቀበል ነገሩን እዚያው ላይ ተውት። በውይይታችን ላይ ስለ ብሩክታዊት ጉዳይ ለተወካዩ ማንሳቴን ለሚስስ አንጀለቲ ስነግራት ይህን እኔ በእምነት የነገርኩትን ሚስጥር ተወካዩ እንደማይጠብቅ እዚያው በእርግጠኝነት ገለጸችልኝ። ከዚህ ዜና በኋላ እሷም እንደኔው ሁሉ ምናልባት መንግስት በሕፃኗ ላይ አንድ እርምጃ ሊወስድ ይችላል የሚል ስጋት አደረባት። ይሁንና አንድ አይነት ችግር ቢፈጠር ባላት ኃይል ሁሉ የዲፕሎማቲክ ኮሚኒቲውን ለማንቀሳቀስ ወደ ኋላ እንደማትል እምነት ነበረኝ። ለማንኛውም አንዴ ሚስጥሩ ከወጣ አይቀር በማለት ብሩክታዊትን ከኔ ጋር ለማገናኘት ማቀድ ጀመረች። ይሄውም በጊዜው አንድ ኢትዮጵያውያን ኤምባሲ እየመጡ ይጠይቋት ስለነበረ አስራት የነሽም እንደ አንድ ኢትዮጵያዊ ጓደኛዋ ሆና የምትመጣበትን ስልት ቀየሰች። በዚህ መሰረት ስራ በሌለበት በእሁድ ቀን አስራት የነሽ ብሩክታዊትን ይዛ እንድትመጣ አደረገች። በእለቱ እኔን አስቀድማ ወደ መኖሪያ ቤቷ ወስዳኝ ስለነበረ እነርሱ በመጡበት ሰዓት እዚያው በመጠባበቅ ላይ ነበርኩኝ። ይሄ ድል ይፈጠራል ብዬ የማላስበው ስለነበረ አስሩንና ብሩክቲን ባየኋቸው ጊዜ እጅግ በጣም ደስ አለኝ። ከሁሉ በላይ የአስራት የነሽን ድፍረት ከማድነቄም በላይ ለኔ ብላ የወሰደችውን እርምጃ ምን ጊዜም አልረሳውም። በዚያን ወቅት ብዙ የቅርብ ዘመድ እንኳን ወደኛ ለመጠጋት የሚደፍርበት ጊዜ አልነበረም። ብሩክታዊት በጊዜው ዕድሜዋ ዝቅተኛ ቢሆንም ማንነቴን በማወቋ ይመስላል ከበፊቱ በተሻለ ሁኔታ ተጠጋችኝ። በሌላ በኩል ከአስራት የነሽ ጋር መገናኘቴ ራሱ ትልቅ ጉዳይ ስለነበረ ብዙን ጊዜን ከእርሷ ጋር በመነጋገር አሳለፍኩኝ። ከጊዜ በኋላ እንደገና አስራት የነሽና ብሩክቲ ለሁለተኛ ጊዜ መጥተው እንዲያገኙኝ ያደረገች ሲሆን በዚህ ወቅት ብሩክታዊት ከኔ ጋር በተረጋጋ ሁኔታ ለመጫወት ችላ ነበር። ሚስስ አንጀለቲ ለኛ ታሳይ የነበረው ወገናዊነትና የምትሰጠን ድጋፍ ባጭሩ ተዘርዝሮ አያልቅም። ለኛ ጠቃሚ ሆኖ እስከተገኘና ሞራላችንን የሚገነባ ተግባር እስከሆነ ድረስ እርምጃ ለመውሰድ ወደ ኋላ አትልም ነበር። ሚስስ አንጀሌቲ እኛን ከመርዳት አልፋ ለቤተሰቦቻችንም ድጋፍ ትሰጥ ነበር። በዚህ ረገድ ለምሳሌ ውጭ ሀገር የሚኖሩት ቤተሰቦቻችን
ስለኛ ሁኔታ እንዳያስቡ ለማድረግ የደብዳቤ ግንኙነት እንዲጠብቅና አልፎ አልፎም በቀጥታ በስልክ ያነጋገረች ታበረታታቸው ነበር። በተለይ የኔ ቤተሰብ ከሌሎቹ የበለጠ ችግር ስለነበረበት እና አልማዝን ለመርዳት ልዩ ጥረት ታደርግ ነበር። በወቅቱ የኔ ቤተሰቦች ሁለት ችግሮች የነበሩባቸው ሲሆን አንደኛውና አንገብጋቢው የመኖሪያ ፈቃድ የማግኘት፣ ሁለተኛው ደግሞ ብሩክቲን ከእናቷ ጋር ማገናኘት ነበር። የመኖሪያ ፈቃድ ከማግኘታቸው በፊት ብሩክቲን ወደ እናቷ መላክ ስለማይቻል ቅድሚያ የተሰጠው ለመጀመሪያው ችግር መፍትሄ መሻት ነበር። ይሁንና የመኖሪያ ፈቃድ ማግኘት እንዲህ ቀላል እንዳልሆነና የራሱ ሂደት እንዳለው ከዚህ በፊት ገልጫለሁ። ሚስ አንጀሌቲ ከዚህ ራሷን ጥረት ስታደርግ አሜሪካ ደግሞ አንዳንድ አልማዝን የሚያውቁ የሀገር ሰዎች የበኩላቸውን ጥረት ማድረግ ጀምረው ነበር። ሚስ አንጀሌቲም ከነሱ ጋር በስልክ እየተገናኘችና ስለኔ ሁኔታ በማስረዳት የቤተሰቤ ችግር በአስቸኳይ መፍትሄ እንዲያገኝ ግፊት ታደርግ ነበር። የመኖሪያ ፈቃዱን ለማግኘት ረጅም ጊዜ እንደሚወስድ ስትረዳ ደግሞ ብሩክቲ በሆነ ዘዴ ወደ አሜሪካ ለመሄድ የምትችልበትን መንገድ ማፈላለግ ጀመረች። በዚህ መሰረትም በቅድሚያ ፓስፖርት ለብሩክቲ እንዲወጣላት ካስደረገች በኋላ ከአሜሪካ ኤምባሲ ቪዛውን ለማግኘት ጥረቷን ቀጠለች። እዚህ ላይ ለብሩክቲ ፓስፖርት የማስወጣቱ ጉዳይ ራሱን የቻለ ስጋት ፈጥሮ ነበር። ይሄውም ብሩክታዊት የኔ ልጅ መሆኗ እየታወቀ የወያኔ መንግስት ፓስፖርትና የመውጫ ፈቃድ ይሰጣት ይሆን የሚለው እንቅልፍ የሚነሳ ነበር። በተለይ አልማዝ ስልክ እየደወለች ከእርሷ ጋር ስለምትገናኝና ሁኔታው በፈጠረባት የመንፈስ ጭንቀት የተነሳ ምን አይነት ውጥረት ላይ እንደምትገኝ ስለምናውቅ የበለጠ አሳስቦን ነበር። አልማዝ ከምትጽፋቸው ደብዳቤዎች ሁሉ እንደተገነዘብኩት የብሩክቲን ድምጽ በስልክ በሰማች ቁጥር ወደፊት በአካል የማታገኛት የመሰላት ለብዙ ቀናት በሰቀቀን እንደምትከርም ግልጽ ነበር። በዚህ ምክንያት ብሩክቲ በአንድ አይነት ተአምር ከእናቷ ጋር የምትገናኝበትን ቀን ማየት እዚህ ላለነው ሁሉ ጉጉት ፈጥሮብን ነበር። ስለሆነም የመጀመሪያ እንቅፋት የነበረውን ማለትም ፓስፖርት የማስወጣቱን ጉዳይ ትልቅ ግብ አደረግነው። ፓስፖርት ከተገኘ በኋላ ቪዛውን በሚስ አንጀሌቲ አማካኝነት ከአሜሪካ ኤምባሲ የማግኘት ነገር እንደ ሁለተኛ ግብና ችግርም እንደማይኖር ተሰማን። ፓስፖርት የሚወጣው ለብሩክቲ ብቻ ሳይሆን ይዟት ለሚሄደው ለአስራቴነሽ ባለቤት ለኮሎኔል ታደሰ ጭምር ስለነበረ በዚህም ችግር ይፈጠር ይሆናል የሚል ስጋት ደግሞ አደረብን። በወቅቱ የወያኔ መንግስት ማንኛውም ኢትዮጵያዊ ፓስፖርት ለማውጣትና ወደሚፈልገው ሀገር ለመሄድ መብት አለው የሚል መግለጫ ያወጣ ቢሆንም የኔ ጉዳይ ፖለቲካ ሁኔታ ስላለበት እንቅፋት ሊፈጥር ይችላል በሚል ስጋት አደረብን። የሆነ ሆኖ አስራቴነሽ ባደረገችው ጥረት ይሁን ወይም በሌላ ምክንያት የሁለቱም ፓስፖርት ተዘጋጅቶ ለሚስ አንጀሌቲ ደረሳት። በዕለቱ አስራቴነሽ ፓስፖርቶቹን ይዛ ኤምባሲ መታ ስለነበረ በውጤቱ እጅግ ከመደሰቴም በላይ ከሷም ጋር ለመገናኘት በመቻሌ ድርብ ደስታ ሆነልኝ። ከዚያም በማግስቱ ሚስ አንጀሌቲ ቪዛውን ለማውጣት ወደ አሜሪካ ኤምባሲ ስለሄደች ሁሉን ነገር አስፈጽማ ጥሩ ዜና ይዛ ትመጣለች በሚል መጠባበቅ ጀመርኩኝ። ይሁንና ያመጣችልኝ ዜና የጠበቅኩት ሳይሆን ያልገመትኩት ነበር። ይሄውም ለብሩክቲ የመግቢያ ቪዛ የሚፈቀደው ከዚህ ሳይሆን ከዋሽንግተን ነው የሚል ነበር። የቪዛ ክፍል ኃላፊው ከሚስ አንጀሌቲ ጋር የሚተዋወቅና በጎ ፈቃድ ያለው ሰው የነበረ ቢሆንም የመኖሪያ ፈቃድ ላልተሰጠው ቤተሰብ ልጅ ከዚህ ቪዛ መፍቀድ አለመቻሉን አስረድቶ ጥያቄውን በአስቸኳይ ለዋሽንግተን እንደሚያስተላልፍ ገለጸላት። ይህን ዜና ስሰማ በጣም አዘንኩኝ። ለዚህም ዋናው ምክንያት አልማዝ የመኖሪያ ፈቃድ እስከሚያገኙ ድረስ ረጅም ጊዜ የሚወስድ ሲሆን የማግኘታቸውም ነገር ገና አጠያያቂ በመሆኑ እነርሱ ይህን ዜና ሲሰሙ ምን ያህል እንደሚያዝኑ መገመት አያዳግትም ነበር። እንደተነገረን ሁሉ ከዋሽንግተን የሚሰጠውን ምላሽ ከመጠባበቅ ሌላ አማራጭ አልነበረም። ስለሆነም በጎ ምላሽ ለማግኘት እንዲቻል ከዚህ ሚስ አንጀሌቲ ከዚያ ደግሞ አልማዝና የሚረዷት ሰዎች ተባብረው ጥረታቸውን ጀመሩ።
ጉዳያችን የፖለቲካ መፍትሄ እንዲያገኝ ያደረግነው ተጨማሪ ጥረት ላለንበት ሁኔታ የፖለቲካ መፍትሄ ለማስገኘት ያደረግናቸው አንዳንድ ሙከራዎች ውጤት እንዳላገኙ ካሁን ቀደም ገልጫለሁ። እነዚህ ሙከራዎች መጀመሪያ ለዩኤንኤችሲአር ያቀረብነው ጥያቄ፣ ቀጥለው ለጣሊያን ውጭ ጉዳይ ሚኒስቴር የላክነው ማመልከቻና መጨረሻ ደግሞ የቀይ መስቀል ተወካይ ኤምባሲ መጥቶ ባነጋገረን ጊዜ ያቀረብነው ጥያቄ ነበር። በርግጥ የጣሊያን መንግስት በጊዜያዊነትም ቢሆን በኤምባሲ ውስጥ እንድንኖር መፍቀዱ የጥረታችን አንዱ ውጤት ሆኖ ሊወሰድ ይችላል። ለችግራችን ዘላቂ ሆነ የፖለቲካ መፍትሄ ስላልተገኘለት ውጤት እስክናገኝ ድረስ ጥረት ለማድረግ ተነሳስተን ነበር። እኔ የፖለቲካ ሁኔታውን ስገመግም አወንታዊ ምላሽ ማግኘት እንችላለን የሚል እምነት አልነበረኝም። በአንጻሩ ጓደኞቼ በተለይም ጓድ ብርሃኑ የጣሊያን መንግስት ከዓለም አቀፍ ድርጅቶች ጋር በመነጋገር ከኢትዮጵያ ሊያስወጣን ይችላል የሚል የጸና እምነት ነበረው። የምዕራብ መንግስታት የደርግ መንግስትን ሲከተለው በነበረው የፖለቲካ መስመር ሲጠሉት የቆዩ በመሆናቸውና የወያኔን መንግስት ስለሚደግፉ ለኛ ያውም እስከ መጨረሻው ድረስ በአመራር ላይ ለነበርነው ሰዎች ርህራሄ ይኖራቸዋል ብሎ መጠበቅ የሚቻል አልነበረም። የጣሊያን መንግስት ለኛ ከለላ ለመስጠት መወሰኑ ራሱ እንደ ትልቅ ሰብአዊ እርምጃ አድርጌ የምቆጥረው ነበር። ይህን የምልበት ምክንያት ሌሎች ኤምባሲዎች የኛን መንግስት ባለስልጣናት በዚያ አስቸጋሪ ወቅት ለማስጠለል ፈቃደኞች አልነበሩም ወይም ያስጠለሉም ከነበሩ ወዲያውኑ በማስወጣታቸው ነው። ከዚህ ሌላ ደግሞ እንደ አሜሪካ ያሉ መንግስታት የጣሊያን መንግስትን ለምን ከለላ ሰጣቸዋቸው እያሉ ይጠይቁ ነበር። በዚህ ረገድ ለምሳሌ አንዳንድ ኤምባሲዎች ስለኛ ሁኔታ ያላቸውን አስተያየት ሚስስ አንጀሌቲ ትገልጽልን ነበር። በተለይ ፖል ሄንዝ የተባለ አሜሪካዊ ግለሰብ የኛ ኤምባሲ መጠለል ትክክል እንዳልሆነና እንደ ጓደኞቻችን ሁሉ ለፍርድ መቅረብ እንደሚገባን በቀጥታ እንደነገራት አጫውታናለች። ፖል ሄንዝ ደርግ በተመሰረተበት ወቅት በአዲስ አበባ አሜሪካን ኤምባሲ ውስጥ የሲአይኤ ተጠሪ የነበረ፣ ከዚያም ከለቀቀ በኋላ ወደ ኢትዮጵያ እየተመላለሰ ስለ ሀገሪቱ ህዝብ ባህልና ታሪክ በማጥናት ስለ ኢትዮጵያ አውቃለሁ የሚል ግለሰብ ነበር። ከዚህ ሌላ ደርግ ሲወድቅ ወያኔ ስልጣን እንዲይዝ የአሜሪካ መንግስትን ሲያማክር የቆየና ለአመራሩ የቅርብ አጋር ስለነበረ አቋሙ አያስደንቅም። ይሁንና አሁንም እኛ ጉዳያችን ፖለቲካዊ መፍትሄ የሚያገኝበትን ዘዴ ከመፈለግ ወደ ኋላ አላልንም። ይሄውም የጣሊያን መንግስት ምንም እንኳን ተስፋ አስቆራጭ መልስ የሰጠን ቢሆንም በእርሱ ላይ ተጽዕኖ ለማድረግ እንዲቻል ውጭ ያሉ ቤተሰቦቻችን ለአንዳንድ መንግስታትና ዓለም አቀፍ ድርጅቶች በቀጥታ እንዲጽፉ አድርገን ነበር። በዚህ ረገድ ለምሳሌ ለእንግሊዙ ጠቅላይ ሚኒስትር ለጆን ሜጀር፣ ለቫቲካን መንግስት፣ ለሮማው ካቶሊክ ቤተክርስቲያን ጳጳስ፣ ለአምነስቲ ኢንተርናሽናል፣ ለተባበሩት መንግስታት ዋና ጸሐፊ፣ ለዓለም አቀፍ ቀይ መስቀል ማህበር እንዲጽፉ አድርገናል። በዚህ መሰረት የእያንዳንዳችን ቤተሰቦች ከያሉበት ሀገር በቀጥታ እንዲጽፉ በማድረግና እንዳስፈላጊነቱም የሚጽፉትን የደብዳቤ ረቂቅ እየላክን እናበረታታቸው ነበር። ከዚህ ሌላ እያንዳንዳቸው ደግሞ በሚኖሩበት ሀገር ያሉ የፓርላማ አባሎችና የፖለቲካ ባለስልጣናትን ለማነጋገር እንዲሞክሩ አድርገናል። የሆነ ሆኖ ተጨባጭ ውጤት ለማግኘት ባይቻልም ጉዳያችን በየአካባቢው ዕውቅና እንዲያገኝ ተደርጓል። ከዚህ አኳያ ለምሳሌ የእንግሊዙ ጠቅላይ ሚኒስትር ጆን ሜጀርና የቫቲካን ባለስልጣናት ደብዳቤዎቹ እንደደረሳቸው ገልጸው ጉዳዩ በጣሊያን መንግስት በኩል መፍትሄ እንደሚያገኝ ያላቸውን ተስፋ ገልጸዋል። እኛም በበኩላችን ለተባበሩት መንግስታት ዋና ጸሐፊ ለነበሩት ግብፃዊው ሚስተር ቡትሮስ ጋሊ ለጣሊያን መንግስት የላክነውን ዶክመንት ከሸኝ ደብዳቤ ጋር አያይዘን ልከናል። በሌላ በኩል ሚስተር ቡትሮስ ጋሊ በአጋጣሚ ለስብሰባ አዲስ አበባ በመጡበት ጊዜ ሁኔታውን በመጠቀም ደብዳቤያችንን በቀጥታ ለእርሳቸው በኤምባሲው ካውንስለር አማካኝነት በወቅቱ አምባሳደሩ ረፍት ሄዶ ነበር እንዲሰጣቸው አድርገናል። ካውንስለሩ እንዳለው ከሆነ ሚስተር ቡትሮስ ጋሊ የላክነውን ዶክመንት የአፍሪካ ጉዳዮች ረዳታቸው ለሆነው ለሴራሊዮኑ ተወላጅ ለሚስተር ጄምስ ጆና ወዲያውኑ እንደሰጡትና ካጠኑት በኋላ መልስ እንደሚሰጡ በጊዜው ነግሮን ነበር። ከጊዜ በኋላ የመጣልን መልስ ግን እንደተመኘነው አወንታዊ ይዘት የነበረው ሳይሆን ካለው ዓለም አቀፍ ሕግ አኳያ እኛን የሚረዱበት ሁኔታ እንደሌለ የሚገልጽ ነበር።
ይሁንና እኛም ባገኘነው መልስ ተስፋ ሳንቆርጥ ተጨማሪ ጥረት ማድረግ ወሰንን። ጊዜያችንን በሥራ ለማሳለፍ ያደረግነው ጥረት መጽሐፍ ማዘጋጀት። የመጀመሪያው ፕሮግራማችን የጣሊያንኛ ቋንቋ መማር የነበረ ሲሆን ይህንን ለማድረግ የሚያስችለንን ሁኔታ እንድታመቻችልን ሚስስ አንጀሌቲን ጠየቅናት። እርሷም በሐሳቡ በመስማማት በቅድሚያ ከኤምባሲው ጋር በቅርብ ይሰራ ከነበረው ከጣሊያን ትምህርት ቤት ጋር ተነጋግራ ለጀማሪዎች የሚሆን የቋንቋ መማሪያ መጽሐፍቶችንና አብሮ የሚሄዱ ካሴቶችን አስመጣችልን። በእነዚህ በመጠቀምና እርስ በርሳችን ለመማማር ፕሮግራም በማውጣት ትምህርቱን ጀመርን። ለዚህም እንዲረዳን እያንዳንዳችን ከመጽሐፉ የተወሰነ ምዕራፍ በመውሰድና እየተዘጋጀን በመምጣት እርስ በርስ የመማማር ፕሮግራም ዘረጋን። በዚህ ጥረታችን ሚስስ አንጀሌቲም ስለረዳችንና የእንግሊዘኛና የጣሊያንኛ ቃላት መፍቻ ዲክሽነሪ ስላገኘን ችግሩ ተቃለለልን። ሌላው ጊዜያችንን ይይዝልን የነበረው መጽሐፍትን ማንበብ ነበረ። መጽሐፍት ማንበብ ዋና ጊዜ ማሳለፊያችንና እስከ መጨረሻ ድረስ የዘለቀ ተግባራችን ነበረ። ለዚህም የረዳን በሀገር ውስጥም በውጭም የሚኖሩ ቤተሰቦቻችን በየጊዜው መጽሐፍት ስለሚልኩልን ነበረ። የጣሊያንኛ ቋንቋ ለመማርና መጽሐፍ ለማንበብ ካወጣነው የሥራ ፕሮግራም ሌላ ሰፊ ጊዜ ሊያሳልፍልን የቻለው መጽሐፍ ለመጻፍ የዘረጋነው ፕሮግራም ነበረ። የመጽሐፍ ማዘጋጀቱን ሐሳብ በቅድሚያ ያሰብኩበት እኔ ነበርኩኝ። ይሄውም ስለ ኢትዮጵያ አብዮት ሂደትና በስልጣን ላይ በነበርንበት ጊዜ ስለተመለከትነው ሁኔታ የሚያትት አንድ ዶክመንት ብናዘጋጅ ጠቃሚ ይሆናል በሚል ለመንደርደሪያ የሚያግዝ መጽሐፍት ይዘት የሚዘረዝር ሰነድ ማዘጋጀት ጀመርኩኝ። ሰነዱን ሳዘጋጅ የወሰድኩት አማራጭ ከደርግ ምስረታ ከሰኔ 1966 ጀምሮ በጊዜ ቅደም ተከተል እስከ ግንቦት 1983 ድረስ ያሉትን ዋና ዋና ሁኔታዎችን በሚዘረዝር መልክ ነበረ። በዚህ መሰረት በአብዮት ውስጥ የተከናወኑትን ቁልፍ ድርጊቶች በጊዜ ቅደም ተከተል ካስቀመጥኩ በኋላ ጓደኞቼን ስለ ይዘቱ ትክክለኝነት የነርሱን ሐሳብ እንዲገልጡልኝ ጠየቅኩኝ። ከዚያም ለጽሑፉ ዝግጅት እንዲያመች በእያንዳንዱ ርዕስ ስር መነሳት የሚገባቸው ነጥቦች በማስቀመጥ መንደርደሪያ ጽሑፍ ካዘጋጀው በኋላ ስለ አብዮታችን መጽሐፍ ለምን አናዘጋጅም የሚለውን ሐሳብ ለጓደኞቼ ያቀረብኩላቸው። እዚህ ላይ ትንሽ ቀደም ሲል ራሳችንን በሥራ ለማዋል ያስችለን ዘንድ ሐሳቡን ሚስስ አንጀሌቲ ጣል አድርጋ ስለነበረ እነርሱም በግላቸው አስበውበት ሊሆን ይችላል ብዬ ገምታለሁ። ነገር ግን ጉዳዩን ትኩረት ሰጥተውት የኔን አይነት ሰነድ አላዘጋጁም ነበረ። ለማንኛውም ሐሳቡ ለውይይት ከቀረበ በኋላ መልካም ነገር መሆኑ ስለታመነበት ያዘጋጀሁትን ለመነሻነት በመጠቀም ሰፊ ውይይት አካሄድንበት። ከውይይታችንም ብዙ ጠቃሚ ሐሳቦች ስላገኘንበት መንደርደሪያ ሰነዱ የበለጠ ዳብሮ ሁሉ አቀፍ ይዘት ያለው መጽሐፍ ለማዘጋጀት በሚያስችል መልኩ ተዘጋጀ። እንዳጋጣሚ ሆኖ ሶስታችንም እስከ መጨረሻው ድረስ በስልጣን የቆየን ከመሆኑም በላይ በአብዮት ውስጥ በሶስት ዋና ዋና መስኮች ለረጅም ጊዜ ሰርተን ነበረ። ይሄውም እኔ በኢኮኖሚ ዘርፍ፣ ተስፋዬ በመከላከያ ዘርፍ፣ ብርሃኑ ደግሞ በፖለቲካው በውጭ ጉዳይ ዘርፍ አብዛኛውን ጊዜያችንን አሳልፈናል። በታሪክ አጋጣሚ እዚያ ስፍራ ላይ ሶስታችን በአንድነት መገኘት ስለ አብዮቱ የተሟላ ታሪክ ለመጻፍ አመቺ ነበረ። መጀመሪያ የነበረን ሐሳብ እያንዳንዳችን ተሰማርተን በነበርንበት መስክ ሁኔታዎች ከአእምሮአችን ሳይጠፉ በቃላችን በቴፕ ላይ ለማስቀረጽ ነበረ። ለዚህም እንዲረዳን አንድ ባለ ሪል ቴፕ ሪከርደር ከውጭ ለማስመጣት ሐሳብ ነበረን። ይሁንና መሳሪያውን በኪራይ ለማስመጣት ውድ ሆኖ ስላገኘነው በቴፕ የመቅረጹን ሐሳብ ተውነው። ከዚህም ሌላ ደግሞ ዋናው ሐሳባችን ራሳችንን በሥራ ለመጥመድና
ጊዜያችንን ጠቃሚ በሆነ ተግባር ለማሳለፍ ስለነበረ በቀጥታ ወደ ጽሑፉ ሥራ ገባን። በዚህም መሰረት በተዘጋጀው ሰነድ አማካኝነት ያንዳንዳችን ምዕራፎችን በመከፋፈል የጽሑፍ ተግባሩን ጀመርን። ያንዳንዳችን በተወሰነ ጊዜ ገደብ ጽሑፉን ካዘጋጀን በኋላ ለጋራ ኮሚቴው በንባብ ቀርቦ ርማትና ትችት ይሰጥበታል። ትችቱና ርማቱን ግንዛቤ ውስጥ በማስገባት እንደገና ይጻፉና ጽሑፉ እንዲጸድቅ ይደረግ ነበር። ስራው በሂደቱ ብዙ ክርክርና ጭቅጭቅ የሚያስከትል ስለነበረ አልፎ አልፎ አለመግባባት ይፈጠር ነበር። ለመጽሐፉ የሰጠነው አርዕስት የኢትዮጵያ አብዮት አነሳስና አወዳደቅ የሚል ሲሆን በ29 ምዕራፎች የተከፋፈለ ረቂቅ ሰነድ ነበር። ስራው የተጀመረው በ1984 ዓመተ ምህረት አጋማሽ ላይ ሲሆን የመጀመሪያው ረቂቅ በየካቲት 1985 ዓመተ ምህረት ላይ ተጠናቆ ነበር። ጽሑፉን ለማዘጋጀት ከሞላ ጎደል 1 ዓመት ያህል ፈጅቶብናል። በዚህ ጊዜ ውስጥ በሥራ ተጠምደን ስለነበረ ዓመቱ ምንም ሳይታወቀን አለፈ። የመጽሐፉ ዝግጅት በጊዜ ማሳለፊያነት ብቻ የሚታይ ያልነበረ ሲሆን ብዙ ጉዳዮችን ሳይረሱ በጽሑፍ ስላሰፈርናቸውና የመንግስት የስልጣን ዘመናት በወረቀት ላይ ለማስቀመጥ በመቻላችን አንድ ቁም ነገር እንደሰራን ተሰምቶኝ ነበር። ስራችንን ለየት የሚያደርገው ጽሑፉን ያዘጋጀነው ሙሉ በሙሉ በአእምሮአችን ከምናስታውሰው እንጂ የምናመሳክርበት ጽሑፍ ወይም ዶክመንት አልነበረም። ጽሑፉ በተጠናቀቀ ጊዜ ከ900 ገጾች በላይ የሆነ የመጽሐፍ ረቂቅ ሊወጣው ችሏል። ጽሑፉ የመጀመሪያ ረቂቅ እንደመሆኑ መጠን ተከታታይ ማሻሻያ ስለሚያስፈልገው በተወሰነ ደረጃም ለማሻሻል ሞክረናል። ከላይ እንደገለጽኩት በአንድ በኩል ላለንበት ሁኔታ የፖለቲካ መፍትሄ ለማስገኘት የተለያዩ ጥረቶች በማድረግ በሌላ በኩል ደግሞ ራሳችንን በሥራ በመጥመድ ጊዜው እንዳይሰለቸን ለማድረግ ሞክረናል። ይሁንና በቀን ውስጥ 24 ሰዓት እንደመኖሩ መጠን ላይ የገለጽኩት የሥራ ሁኔታ ቀኑን በሙሉ የሚሸፍን ተግባር ስላልነበረ የቀረውን ጊዜ ለመሸፈን በየራሳችን አንዳንድ ያኗኗር ስልቶችን መቀየስ ነበረብን። ይሄውም መጽሐፍት የማንበቢያ ጊዜያት በየቀኑ የሚመጡልን የአዲስ ዘመንና የኢትዮጵያን ሄራልድ ጋዜጦችን የምናነብበት ወቅት በፕሮግራም በመለየት ትርፍ ሰዓቶችን ለመሸፈን በየግላችን ጥረት እናደርግ ነበር። በእኔ በኩል ከላይ ከጠቀስኳቸው ፕሮግራሞች ሌላ የምተኛበትን ሰዓት ከወትሮ በመለየት ቀኑ እንዳይሰለቸኝ ለማድረግ ሞክሬያለሁ። ይሄውም የምተኛበትን ሰዓት ከእኩለ ሌሊት በኋላ በማድረግና የምነሳበትን ጊዜ ደግሞ እስከ ረፋዱ ድረስ በመግፋት ቀኑ ሳይሰለቸኝ እንዲያልፍ ለማድረግ ሞክሬ ነበር። ይህ ፕሮግራም የአመጋገብ ጊዜያችንን በቀን ውስጥ ወደ 2 ጊዜ እንድናወርድ ማለትም እኩለ ቀን ላይ ቁርሳችንን ወደ 12 ሰዓት ላይ ደግሞ ምሳችንን ወይም ራታችንን እንድንበላ አስገደደን። ይህም በመሆኑ ለጤናችን መጠበቅም የራሱን አስተዋጽኦ አድርጓል የሚል ግምት አለኝ። በተረፈ ከ4 ሰዓት በኋላ የመኝታ ጊዜ እስኪደርስ ድረስ የሬዲዮ ወይንም የቴሌቪዥን ፕሮግራሞችን በመከታተል ሰዓቱን ማሳለፍ ቀላል ነበር። በሌላ በኩል በየቀኑ የእግር ጉዞ ፕሮግራም በመንደፍ እንንቀሳቀስ ስለነበረ ጤንነታችንን ለማስጠበቅ አስችሎናል። ከፍተኛ ጊዜያችንን በተለይም በመጀመሪያዎቹ ጥቂት ዓመታት ይሸፍንልን የነበረው ከቤተሰቦቻችን ጋር የምናደርገው ደብዳቤ አጻጻፍ ነበር። የደብዳቤ ግንኙነት ለኛ የሞራልና የመንፈስ ጥንካሬ የሰጠንና ለሕይወታችን አጋዥ ኃይል ነበር ቢባል ማጋነን አይሆንም። ከቤተሰቦቻችን ጋር ይህ ግንኙነት ባይኖረን ኖሮ የኤምባሲ ሕይወታችን ቀላል አይሆንም ነበር። ውድ የኢትዮ ሜዳ ቤተሰቦች በገጠመኞች የታጀበ የህይወት ጉዞ ከሚለው መጽሐፍ ላይ የመረጥንላችሁ ታሪክ አሁንም አላበቃም። ክፍል 23ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።